ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ይህ አዋዜ ሰበር ነው። 47ኛ ዓመት ልደቱን በደጋፊዎቹ የድጋፍ ሰልፍ በማክበር ላይ የሚገኘው የኢራን እስላማዊ ሪፐብሊክ ፕሬዝዳንት ማሱድ ፔዜሽኪያን የኢራን የሚሳኤል ፕሮግራም ለድርድር አይቀርብም ሲሉ ፈረጠሙ። ተከታታይ የኢራን መሪዎች ለፕሬዝደንት ዶናልድ ትራምፕ ዋላችሁ ብርቱ ማስጠንቀቂያ ጆሮ ዳባ ልበስ እያሉ ነው። ትራምፕ ከመንፈሳዊ መሪ አያቶላ አሊ ካሚኒ ጀምሮ በተዋረድ ላሉ የኢራን ያገዛዙ ባለሥልጣናትና የጦር አዛዦች በሰጡት ማስጠንቀቂያ አድርጉ ብዬ ያቀረብኩላችሁን ጥያቄዎች በማሟላት ውል ካልቋጠራችሁ በእርግጥም ሞኞች ናችሁ። እጄን ያነሳውለት ባለፈው ሰኔ ያደረስኩባችሁን ቅጥቀጣ የኩርኩም ያህል ኢምንት የሚያስመስል በላ ይወርድባቸዋል ብለዋል። ይሁንና የሻውን ዘመነ መንግሥት ከምብለው የሀገሪቱን የ2500 ዓመታት ንጉሣዊ ታሪክ በአናቱ የገለበጡትና የአሜሪካን ዲፕሎማቶችን እስከነ ቤተሰቦቻቸው ሰብስበው በማሰር ሌላ ኃያሏን አገር ከዓመት በላይ ያስለቀሱበትን የሥርወ መንግሥታቸውን 47ኛ ዓመት በፋርሳዊ ዘና ፈታ ድል አድርገው የደገሱት እስላማዊ አብዮተኞች ለአሜሪካ ዛቻና ማስፈራሪያም አንለመጥም የሚለው ምላሻቸውን አፋፍመዋል። የ86 ዓመቱ የእስላማዊ አብዮቱም 37 ዓመት የጸና ገጽታ የሆኑት መንፈሳዊ መሪ አያቶላ አሊ ካሚኒ አማካሪ የሚሳኤል ጡንቻችንን ለድርድር የማይቀርብ ቀይ መስመራችን ነው ብለዋል። በተራቸው በዛሬው ዕለት አማካሪው አሊ ሻምካኒ ሲናገሩ በጥፋት ዘንጋችን ከማንም ጋር እናወራበትም ብለዋል። አሜሪካ ፕሬዝደንቷ አርማዳ ሲሉ የጠሩትን የብረት ጭፍራ በውሃ ላይ ካንሳፈፈች፣ በአየር ላይ ካበረረችና
በመሬት የሰላጤው ጦር ሰፈሮቿ ውስጥ ካርመሰመሰች በኋላም ከእናንተ ጋር ጉዳይ 3 ነው። 0 ኒውክሊየር፣ ገደብ ውስጥ የወደቀ የሚሳኤል ፕሮግራምና የግንኙነትና የድጋፍ ክሩ የተበጣጠሰ የተጋትሮ ተራዳ ሲሉ አንድ በአንድ ዘርዝረዋል። በዚህ ላይ የአይሁዳዊቱ አገር ጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሁኑ ይባስ በሚያስብል ደረጃ ድርድሩ 0 ኒውክሊየር ብቻ ሳይሆን 0 ሚሳኤል፣ 0 የተጋትሮ ተራዳ እኩያን እንዲሆን በብርቱ ለማሳሰብ በአሁኑ ሰዓት በዋሽንግተን ከፕሬዚደንት ዶናልድ ትራምፕ ጋር ስብሰባ ተቀምጠዋል። ዛሬ በርዕሰ ከተማዋ ቴህራን አዛዳ አደባባይ የእስላማዊ አብዮቱ 47ኛ ዓመት ክብረ በዓል ላይ ንግግር ያደረጉት ፕሬዚደንት ማሹድ ፔዜሽኪያን ኢራን ለዋሽንግተን ከልክ ያለፉ ጥያቄዎች አትንበረከክም ብለዋል። ደጋፊ መንግሥት ኢራናውያን 2 የአሜሪካና የእስራኤል ሰንደቅ ዓላማን የለበሱ የይስሙላ የሬሳ ሳጥኖችን ተሸክመው እንደተለመደው ሞት ለአሜሪካ ሞት ለእስራኤል እያሉ የአብዮታቸውን መፈክር አስተጋብተዋል። መንፈሳዊ መሪ አያቶላ አሊ ካሜኒ አደባባይ አልመጡም። የአሜሪካና የእስራኤል ሰንደቅ ዓላማዎች መሬት ላይ ተጥለው በሰልፈኞቹ የደቡ እግሮች ተጠቅጥቀዋል። ፕሬዚደንት ፔዜሽኪያን ሕዝባቸው አንድ እንዲሆን ጠይቀዋል። በጣም የሚገርም መንፈስ የተላበሰ የበዓል አከባበር ነው ዛሬ ያደረጉት። በእርግጥ አንዳንድ የተሰራጩ ቪዲዮዎችና በታወቁ የተደበቁ የታፈኑ ድምፆችን የሚያሰራጩ ኢራናውያን፣ በሌላ በኩል ደግሞ ቀሪው ሕዝብ በየቤቱ በየፎቁ በረንዳ ላይ ሆኖ ሞት ለካሚኒ የሚሉና ይህን አብዮት የሚረግሙ መፈክሮችን ሲያሰሙ የሚያሳዩ የተለያዩ የሕዝብ ስብስቦችን አሳይተዋል ነው የሚለው። ግን በአጠቃላይ እንዳየኸው ኢራን አብዮቷን ይዛ ለመቀጠል ቆርጣለች። የቁርጠኛነቷም ደረጃ አሁን በጣም ግልጽ እየሆነ የመጣው ድርድሩ ውጤት ያምጣ አያምጣ ለማይቀረው ጦርነት ዝግጁ መሆኗን የሚያሳይ ነገር ነው። በተግባርም በቃልም እየሰማን ያለ ነው። የዓርብ ዕለቱን ስብሰባ ተከትሎ ሁለተኛ ስብሰባቸውን በዚህ ሳምንት እንደሚያደርጉ ዶናልድ ትራምፕ የገለጹ ቢሆንም ይኸው ዛሬ ሮብም አልፏል። እንግዲህ ከሳምንቱ ቀናት የቀሩን ሐሙስና ዓርብ ናቸው። ዊከንዶቹን ሊጠቀሙ ይችላሉ፣ ቅዳሜና እሑድን። ለማንኛውም ሁኔታ ይህን ይመስላል። ኢሳያስ አለም፣ አሁን አንተን የግል አስተያየትህን ነው የምጠይቅህ። ምክንያቱም ከነበረህ አጠቃላይ ተሞክሮ አንጻር የሚኖርህን አስተያየት ነው የምጠይቅህ። አገራት ለምሳሌ ዩክሬንን እንውሰድ። ከሩሲያ ጋር የምታደርገው ጦርነት ዕለት ዕለት እያዘገመም ቢሆን ቦታዎችን እየለቀቀች ነው እየሄደች ያለችው። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የጠየቁት ጥያቄ አለ። የተወሰኑ ቦታዎችን ባክሙትን ስጡኝ፣ ከዛ በኋላ ጦርነቱ እነዛን ቦታዎች በሰላም ከወሰድኩኝ ጦርነቱ ይቆማል፣ በስምምነት መፈጸም ይቻላል የሚል ሐሳብ አቅርበው ነበረ። እየተዋጋህ ደም እየከፈልክ አሸንፈህ ውሰድ የሚለው የተሰጣቸው መልስ። አንዳንድ ጊዜ ሀገራት አሁን እዚህ ጋም ደግሞ ኢራን ከአሜሪካ ጋር ጦርነት ለማድረግ ከባድ ፍልሚያ ላይ ነው ያለችው። የሐሳብ ፍልሚያ ማለቴ ነው። ለምንድን ነው እንደዚህ አይነት ነገሮች የሚደረጉት? የሚከፈለው ዋጋ እንደ ሀገርም ከባድ ነው። የሚከፈለውም የህይወት መስዋዕትነት ከባድ ነው። ሀገራት ይህንን መንገድ የሚመርጡበት ሁኔታዎች ለምንድን ነው? እስቲ እንደው ካለህ ልምድ አንጻር እንድታካፍለኝ ፈልጌ ነው። ጥያቄው በምንሰማቸው ዜናዎች ላይ ትንተናዎች ላይ የተመረኮዘ ቢሆን ደስ ይለኝ ነበረ። ጥያቄው በቀጥታ ለእኔ የመጣልኝ ከሆነ ግን አንድ ነገር ግልጽ ነው። በነ አሜሪካ በኩል ለኢራኖች እየቀረበው ያለው ደጋግመን ተናግረናል። አብዮቱ የዛሬ 47 ዓመት የተመሰረተበት እና ጸናለሁ ብሎ ያመነበት የቆመበት 3 ዱካ አለ፣ 3 እግር አለ።
ይሄ ሶስት እግር ኒውክሌሩ፣ ሚሳኤሉና የተጋትሮ ተራዳው ነው። አሁን በግልጽ በአሜሪካ በኩል የቀረበላቸው አማራጭ ይሄ ሶስት እግር ይቆረጥ ነው እና ይሄ ሶስት እግር ከተቆረጠ አብዮቱን አብዮት ያደረገው እስከዛሬም ለ47 ዓመታት ያጸናው በመሰረታዊነት ርዕዮተ ዓለሙ ማለት ነው እስላማዊ ሪፐብሊክ ነው የኢራን። የመጀመሪያው በዓለማችን የቀሳውስት መንግስት ነው። በበቂ ወታደራዊ አቅም የተደገፈ የሀገሪቱን በጀት በስፋት የሚጠቀም ክለሪካል ወይም ደግሞ የቀሳውስት መንግስት ነው። ሃይማኖታዊ መንግስት ነው። ስለዚህ ይህ ሃይማኖታዊ መንግስት ኢራንም ውስጥ ሆነ እሱ ኢራንም ውስጥ ሆኖ ብቻውን ፋይዳ የለውም። ያደረገው ከዚህ የኢራን አብዮት ጋር የመጣ ክስተት ሶሪያን ፈጥሯል። ሺያዊ በአላውቲዎች የሺያ እስልምና ተከታይ በሆኑት አላውቲዎች 10 በመቶ ኢራናውያን የሚመራ መንግስት መፍጠር ችለዋል። ሶሪያን የሚተምን ሶሪያን አይዴንቲፋይ የሚያደርግ ሺያዊ መንግስት መመስረት ችለዋል። በሊባኖስ ያለውን መንግስት በሊባኖስ ያለውን ህጋዊ መንግስት አንገቱ ከመንግስቱ የሚረዝም ሂዝቦላ የተባለ ሺአዊ ኃይል መስርተዋል። በዚህ በፍልስጤም ጉዳይ ብንመለከት ምንም እንኳ ፍልስጤሞች ሱኒዎች ቢሆንም ሐማስ ሱኒ ቢሆንም ነገር ግን ሁለንተናዊ አቋሙ ከኢራን ጋር እጅግ የተሰላሰለ ስለሆነ ፋታን ከጋዛ አባሮ ጋዛን በቁጥጥር ስር አድርጎ እስከ ኦክቶበር 7 ፍልሚያ ድረስ ይመራ እንደነበረ የሚታወቅ ነው እና ሐማስ ታማኝነቱ ለኢራን ነው። የዚህም ማሳያ የሐማስ የፖለቲካ መሪ የነበሩት እንግዲህ ያህያ ሲንዋር የጋዛ አስተዳዳሪ ነው። ከዛ ውጭ ከውጭ ሀገር ሆነው ደግሞ የጋዛ መሪ ያህያ ሲንዋር ነበሩ እና የፖለቲካዊ መሪ ያህያ ሲንዋር ነበሩ። እሳቸው ኢራን ውስጥ መገደላቸውን ተከትሎ በእሳቸው ምትክ ለመምረጥ ምርጫ በሚካሄድበት ጊዜ ያህያ ሲንዋር የሰጠው መግለጫ ምንድን ነው? በኋላ ላይ መጨረሻ ላይ የተመረጠው እሱ ነው። በአጠቃላይ የሐማስ የጋዛ አስተዳዳሪ የፖለቲካ መሪ ሆኖ አጠቃላይ ስልጣኑ ለሱ ተሰጠው ማለት ነው እና እሱ ምንድን የሰጠው ማስገንዘቢያ ከተደበቀበት ዋሻው ነው ያስተላለፈው መልእክት ምንድን የሚለው ማንም ይመረጥ፣ ይህን የሚመርጥ የራሳቸው ኮሚቴ አለ፣ መዋቅር አለ። ያ የሚመረጥ ሰው ግን ትልቁ መመዘኛ መሆን ያለበት ለኢራን ያለው ታማኝነት ነው ያለው። ስለዚህ በኋላ ላይ ሲታይ የእሱን ያህል ለኢራን ታማኝ ሆነ ስላልነበረ እሱን መረጡት ማለት ነው። ስለዚህ አሁን እዚህ ጋር ሐማስን ትይዛለ። ኢራቅ እንዳለ የባግዳድ መንግስት ወደድክም ጠላህም ሺያዊ መንግስት ነው፣ የጆርጅ ቡሽ ጦርነትን ተከትሎ ማለት ነው። ወደ የመን ሄድክ እንደሆነ ሀውቲ ሺያዊ መንግስት ነው። ስለዚህ እንደዚህ ያለ ኤምፓየር የፈጠረ ይሄንን በዚህ መንገድ ሊፈጥር የቻለ ትልቅ ክስተት የኢራን የ1979 እስላማዊ አብዮት ነው። የዚህ እስላማዊ አብዮት ርዕዮተ ዓለም አሁን ባልኩ መልኩ ገኖ በዚህ ደረጃ ተንሰራፍቶ አሁን የለም፣ በአብዛኛው ወድሟል። የተጋትሮ ተራዳው አብሮ ስለወደቀ የአሳዶች መንግስት ስለተገረሰሰ ሄዝቦላም በታሪክ እጅግ የጫጭበት ጊዜ ስለሆነ ያው የሐማስንም ታሪክ ታውቃለህ። እንዲህ አይነት ክስተቶች አሁን ተፈጥረው ነው እንጂ በፊት የነበረውን እንግዲህ አቋምና ቁመና ተመልከት። የየመን ሁቲዎችን ጨምር እና ይህንን ለማድረግ የቻለው ርዕዮተ ዓለሙን በዚህ ደረጃ ለማንሰራፋትና ሀያል የመካከለኛው ምስራቅ ተገዳዳሪ ሆኖ ለመነሳት እነዚህ ሶስት እግሮች ያስፈልጉታል። የተጋትሮ ተራዳው፣ የቦሊስቲክ ሚሳይሉ እና ደግሞ ህልሙ እየተቀጨ ካልሆነ በስተቀረ አንድ ቀን አቶሚክ ቦምብ መያዝ። ስለዚህ እነዚህን ሶስት እግሮች መቆረጥ አለበት የሚል ነው በአሜሪካና በእስራኤል የቀረበላቸው። ስለዚህ አሁን ጥያቄ ለእኔ ያቀረብከው ለምንድን ነው እንደሚያደርጉት ብትለው፣ አዎ ይሄን ጦርነት ሊያሸንፉ ባይችሉም እንኳ ያሸንፉ ማን ያሸንፋል የሚለውን ለራሱ ለድርጅቱ ትተን ማለት ነው። ለኢራን እስላማዊ አብዮታዊ መሪዎች ግን ይሄ ሊሞቱለት የሚገባ እንትናቸው ነው፣ የህልውናቸው መሰረት ነው።
ስለዚህ በዙሪያቸው የተደረደረው ኃይል ምንም ይሁን የግድ ሳይዋጉ የከፋ ነገር ቢመጣ ሳይዋጉ የማይሞቱ ማለት ሳይዋጉ በፊት አሳልፈው የሚሰጡት አቋም አይደለም። ስለዚህ ምክንያቱ ይሄ ነው። ኢራኖች ተንትነው ሁኔታውን ግራና ቀኝ ተመልክተው በዚህ ግጭት ውስጥ አሸናፊ ሆነን እንቀጥላለን የሚያዋጣን ጦርነት ብለው ነው ወይ ከሆነ ጥያቄ ላይሆን ይችላል። ምናልባት ከኛ በተሻለ የስርዓተ መንግስታቸው የመጨረሻው ዘመን ሊሆን እንደሚችል አምነውና ተማምነውም ሊሆን ይችላል። ነገር ግን ሳይዋጉ ወይም የሚሞቱለት ዓላማቸው ነው። ስለዚህ ካንተ በላይ የሆነ ኃይል ስለመጣብ ብቻ የህልውና መሰረት የሆነውን አቋምህን ዝም ብለህ አተውም፣ እጅ አትሰጥም። አሸነፍክም አላሸነፍክም ትፋለማለህ። አይ ቲንክ የኢራኖች ሜንታሊቲ ይሄ ነው የሚመስለው። ዓለም አዎ፣ ጥያቄን በትክክል ነው የመለስክልኝ። እኔም አሁን ኢራን ከአሜሪካ ጋር የሚደረገውን ድርድር ጎን ለጎን እያካሄደች ዓላማዋን፣ ሐሳቧን፣ ግቧን እስካልቀየረች ድረስ ጦርነቱ በቀጥታ አፍጥጦ እየመጣ ነው ማለት ነው። ስለዚህ የኢራን መሪዎች ስለ ዓላማቸው የመጨረሻውን ጽዋ እስከ መጠጣት ድረስ ለመፋለም ተዘጋጅተዋል ማለት እንችላለን ማለት ነው። ዓለም በተደጋጋሚ በሚያቀርቡት ንግግር፣ በሚሰጡት መግለጫ ማሳየት የፈለጉት ኢራን ግሬት ሪዞልቭ ምን ያህል ቁርጠኛ መሆናቸውን እንዲታወቅላቸው ይፈልጉት እና ለእነዚህ መሪዎቻቸው ለመዋደቅ የማያመነቱ እና ቁርጠኛ መሆናቸውን በዚህ ቁርጠኛነታቸውም ጠላት ቀላል ውጊያ ሊገጥመው እንደማይችል አውቆ ይግባበት አይነት ነው መልእክታቸው። ይሄ እንግዲህ አንዱ ስሌት አላቸው፣ የራሳቸው ካልኩሌሽን አላቸው። አሜሪካ መካከለኛው ምስራቅ ውስጥ ዳግም የተራዘመ ውጊያ ለማድረግ ፍላጎት አላት ብለው አያምኑም። ስለዚህ በእነሱ በኩል ሊኖር የሚችለው ዝግጅት አሜሪካንን መፋለምና በተቻላቸው መጠን ውጊያቸውን ለሳምንታት ለወራት በተበታተን መልኩም ቢሆን አጽንቶ መቀጠል ነው እና አሜሪካ ማራቶኑን ሮጣ ትጨርሳለች ብለው አያምኑም እና ማራቶን ጦርነት ለመስጠት ነው ዝግጅታቸው። ጥያቄው ይችላሉ አይችሉም፣ ይሄ በተግባር ሲገለጥ የምናየው ነው። ነገር ግን ለጊዜው የነሱ ስትራቴጂ ይህ ነው የሚመስለው። ዓለም እንግዲህ ዛሬ በዓል በሚያካሄዱበት ጊዜ ሀያቶላው እሰየው የሚል ብቻ ነገር አይደለም የገጠማቸው፣ የሚያጨበጭብም ብቻ አይደለም። በሌላ አቅጣጫ ደግሞ ተቃውሞ ገጥሟቸዋል። ምንም እንኳን ባለፈው በነበረው ሰላማዊ ሰልፍ በጣም በርካታ ኢራናውያን ቢሞቱም አሁንም ሞት ከፊታቸው አስቀምጠው ምስላቸው በቪዲዮ ወይም በፎቶግራፍ እስኪቀረጽ ድረስ ተቃውሟቸውን አሰሙ ማለት ዛሬም ተቃዋሚ ኃይሉ ለመሞት ዝግጁ መሆኑ ኢራንን እየተጋፈጣት ያለው የተቃውሞ ኃይል ምን ያህል ጠንካራ እንደሆነ መተንተን ይቻል ይሆን? ዓለም የውስጥ ያለው ተቃውሞ ብርታት በኢራን አገዛዝ ጥንካሬ የሚወሰን ነው። አሁን ያለው ሁኔታ ተቃውሞ የበለጠ እንዲበረታና አይ ቲንክ እንጥለዋለንም ብለው ያምኑበትን ሁኔታ ሊፈጥር የቻለ ድባብ አለ። ለምሳሌ በዛሬ ሰልፍ ላይ የተጨመረ አዲስ ነገር ከመፈክሮቹ መካከል አንዱ ራዚ የመጨረሻው ሻህ ልጅ አሜሪካን ሀገር የሚገኘው አልጋ ወራሹን የሚያወግዙ መፈክሮችም ተሰምተዋል። በዚህ ህዝባዊ ንቅናቄ ውስጥ በቀጥታ መልእክት በማስተላለፍና ያገዛዝ ከወደቀ ኢራናውያን የምትፈልጉትን መንግስት እስክትመርጡና እስክታዋቅሩ የሽግግር መንግስቱን ለመምራት ዝግጁ ነኝ እስከ ማለት ድረስ የገባ ቅስቀሳ እና አቋም አሳይቷል። በዚህም የተነሳ አንዱ ውግዘት በሱ ላይ ያነጣጠረ ነበረ። ሁለተኛ የአሜሪካው ፕሬዚደንት ለተቃዋሚ ሰልፈኞቹ አለውላችሁ ቢገሏችሁ እኔ ያለውላችሁ ብለዋል። ጭፍጨፋውም ከተፈጸመ በኋላ እርዳታ እየደረሰ ነው ብለዋል። ይህ የሚካሄደው ጦርነት
አሁን የኢራን መንግስትን አሁን ብቻውን የቆመ መንግስት ነው። የተጋትሮ ተራዳ ኃይሉ እውነቱን ለመናገር እንደሌለ የሚቆጠር ነው። ቢኖርም እንኳ እና አለው ለማለት ቢንቀሳቀስ ይህን ያህል ትርጉም ያለው ተጋትሮ መፍጠር የሚችልበት ሁኔታ የለም። ስለዚህ ኢራኖች አሁን ብቻቸውን ነው ያሉትና ይህ የሚቀጥለው ጦርነት ይወስነዋል። ይሄንን ጦርነት በዚህም ሆነ በዚያ ምክንያት የሚወጡበት መንገድ ካለ ልክ ለምሳሌ የሰኔው ጦርነት ከ12 ቀናት በኋላ አበቃ እና አገዛዙ አለ አይደለም። የተገደሉ ወታደራዊ መሪዎች አሉ፣ ሳይንቲስቶች አሉ። ነገር ግን አስኳሉ አመራሩ ነበረ። ምንም እንኳ አሁን ያሉት ፕሬዚደንቱ መጠነኛ መቅሰል እንደደረሰባቸው ቢገለጽም፣ ስለዚህ አገዛዙ ከዚህ ቀጥሎ የሚመጣው ጦርነት ለምን ያህል ጊዜ የሚቆይ ነው? ምን አይነት ጦርነት ሊሆን ይችላል? ዶናልድ ትራምፕ እንግዲህ ተናግረዋል። አሁን እጄን እንዳነሳ ካስገደዳችሁኝ ባለፈው ያደረግኩትን ጥቃት የኩርኩም ያህል የሚያስቆጥር ነው የሚሆነው ብለው ከፍተኛ ዛቻ ነው ያደረጉት እና እዚህ ጦርነት ውስጥ እስራኤል እንዳለች ማሰብ አለብን። ስለዚህ ይህ ጦርነት ከተካሄደ ምን አይነት ጦርነት ይሆናል? ለምን ያህል ጊዜ የሚቆይ ሊሆን ይችላል? የአሜሪካና የእስራኤል ቅንጅትስ በፊት ከነበረው በምን ያህል የከፋ ኢላማ ላይ ያነጣጠረ? እንግዲህ አሁን የሚናገሩት ዶናልድ ትራምፕ ቁጥር 1 ኢላማቸው አሊ ካሚኒን ነው። አሊ ካሚኒን በሞትም ቢሆን ማግለል የሚል አቋም ይዘው ነው የሚሄዱት። ስለዚህ የዚህ ጦርነት ውጤት የኢራንን አገዛዝ ህልውና ይወስነዋል እና ከውስጥ ያለው ተቃውሞም ጦርነቱ ጥሎት በሚሄደው አሻራ ላይ የተወሰነ ይሆናል እና ብዙዎች እንደሚያምኑት የከፋ ጦርነት ከገጠመው የኢራን አገዛዝ የውስጥ ፖለቲካውም በዛው ደረጃ ከቁጥጥር እየወጣ ነው የሚሄድበት። ምክንያቱም ለተቃዋሚዎችም ከዚህ የተሻለ ጊዜ አይመጣላቸውምና ስለዚህ ከውስጥም ከውጭም ለማሸነፍ የማለና የተገዘተ ነው የሚመስለው አገዛዙ። እውነታው ምን ሊሆን ይችላል? ይህን አክቹዋሊ ጦርነቱን በማየት ብቻ ልንገነዘበው የምንችል ነው። ኢራን ከሩሲያ ጋር ወታደራዊ ስምምነት ነበራት። በሌላ መልኩ ደግሞ ስንመለከት አንዷ ደግሞ የኢራን ወዳጅ ሀገር ቻይና ናት። አሁን በአሜሪካ እና በኢራን መካከል ያለው የቃላት ጦርነት ወይም ደግሞ በሌላ መልኩ ደግሞ ተቀምጦ የመደራደር ሂደት አለ። ሩሲያና ቻይና ነገሩን በዝምታ እየተከታተሉት ነው ወይስ የሚያደርጉት ውስጥ ለውስጥም ቢሆን እርዳታ አለ ወይ? እንደው የሰማኸው ነገር ካለ ማለት ነው። የውስጥ ለውስጥ እገዛዎች ሊኖሩ ይችላሉ። ለምሳሌ ኢራን የሚሳኤል ምርቷን እንደገና በዚህ ደረጃ መቀጠልና በፊት ወደ ነበረችበት ሁኔታ መመለስ የቻለችው በአብዛኛው እስራኤል ያወደመቻቸውን ሚክሰር የንጥረ ነገሮችን ማዋሃጃ እሱን በጣም ቁልፍ ነበረ እና ይሄ ንጥረ ነገር በከፍተኛ ደረጃ ያገኘችው ከቻይና ነው። ምናልባት የጦር ጀቶችም ከራሽያ ከበፊቱ የተለየ ለምሳሌ ምናልባት የተጠናከረ ካለፈው የተሻለ የተጠናከረ አየር ሊኖራት ይችላል። የአየር መከላከያዎችም ምናልባት ኤስ-400 እንደዚህ የመሳሰሉት ገጥማ ሊሆን ይችላል። እነዚህ ሊሆኑ የሚችሉ ነገሮች ናቸው። ከዛ ባለፈ ግን አሜሪካ ለጦርነት ስትንቀሳቀስ አሜሪካ ጉዞ እያደረገች ቻይናና ራሽያ መሀል ላይ ቆመው አላሳልፍም የሚሉ ቲኔጀርስ አይደሉም። እነዚህ አገሮች ትልልቅ አገሮች ናቸውና አሜሪካ ለጦርነት ስትንቀሳቀስ መሀል አይቆሙም። ምክንያቱም አስራ ቤቶች አይደሉም፣ ያመዛዝናሉ፣ ማቹርድ ናቸው። ይሄ ነው መልሴ። ዓለም፣ ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። በጉጉት ሲጠበቅ የነበረው የዲፕሎማቶች መንደር በሆነው በሳር ቤት ሳይታችን ላይ የቤት ባለቤት ለመሆን ፈልገው ሽያጭ በመጨረሳችን እድሉ ላመለጣችሁ ደንበኞቻችን ዳግመኛ በዛው ሳር ቤት ከቫቲካን ኤምባሲ ፊት ለፊት የተለያዩ የካሬ አማራጮችን እስከ 35% በሚደርስ እውነተኛ ቅናሽ ከ80 ካሬ ጀምሮ በ5.7 ሚሊዮን ብር የቤት ባለቤት ስናደርጎ በታላቅ ደስታ ነው። በተጨማሪም ቤተ መንግስት አቅራቢያ ያደረገውና የብዙሃኖች ትዝታ በያዘው
በአቧሬ አዲሱ ሳይታችን ላይ ከባለ 1 መኝታ ጀምሮ የመኖሪያ ቤቶችንና የንግድ ሱቆችን ደግሞ ከፈለጉ በኢንዱስትሪ መንደር በሆነው በገላን ባወጣረው ትልቅ የገበያ ማዕከላችን ላይ በጠቅላላ ዋጋ ከ2.6 ሚሊዮን ብር ጀምሮ የሱቅ ባለቤት ይሁኑ። ያለን ቦታ ውስን በመሆኑ እንዳያመልጦ። ለበለጠ መረጃና ለሳይት ጉብኝት ከታች በምናስቀምጠው ስልክ ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ